ሊሆን አይችልም። እውነት ነው ልጄ፣ ሚስት ክፉ ነች፣ አውሬ ነች። ወንድዬ ዮዲት በጣም ክፉ ነች፣ አውሬ የሆነች ሴት ናት። በጣም ብዙ ጊዜ ላሳየህ ሞክሬ ነበር፣ አሁን ግን በአይነህ እያየኸው ነው። እኔ ደግሞ አብሮ አደጓ አይደለሁም። ዓለምን እንዳግታት ራሷ የቀጠረችኝ ሰው ነኝ። ይቅርታ አድርግልኝ ውዴ። እማዬ ይቅርታ እንዲያደርግልኝ ንገሩት። ሰላም እንዴት ናችሁ? የኖላዊት ዩቲዩብ ቻናል ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንሆን። እንዲሁም ነባር ቤተሰቦቼ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ በማስቀመጥ ቤተሰብ እንሆን ማለት ነው። ይህ ተወዳጁ ድራማ በጉጉት የምንጠብቀው የዮዲት ጉዴት የተሰኘው ወይም ደግሞ የእናት ግፍ የተሰኘው ተከታታይ ድራማ በክፍል 37 እነሆ። ከዚህ ቀደም እንግዲህ ርር ድብን እያልን እየሳቅን እየተዝናናን እንዲሁም ደግሞ እያነቆረጥን እዚህ ደርሷል ማለት ነውና በጣም ምርጥ እየሆነ መጥቷል። በደንብ እያማረበት ሰዎችም እንግዲህ ዋጋቸውን እየከፈሉ የጊዜ ጀግና እንጂ የሰው ጀግና አለመኖሩንም እያሳዩን መጥተዋል ማለት ነው። እና በጣም ተወዳጅ የሆነ ድራማ ነው፣ ገብታችሁ እዩት። እና ከዚህ ቀደም እንግዲህ የዮዲት ጉዴትና ከእናቷ ከአበባዬ ጋር የነበራት ግንኙነት በመተማመን ላይ ባለበት ሰዓት ስራቸውንም እየሰሩ የነበሩ በመተባበር ነበረ። ነገር ግን ደግሞ እናትና ልጅ መሀል ላይ በሆነ ችግር እንግዲህ ተራርቀውና እርስ በርሳቸው መተማመን እስኪያቀታቸው ድረስ አሁን ላይ ተፈራርተው ነው ያሉት ማለት ነው። አበባዬም ያለባት መረጃ አደባባይ እንዳይወጣባት እንዲሁም ደግሞ የዮዲት ጉዴትም ከዚህ ቀደም እንግዲህ ባደረገቻት በበደለቻት ነገር አሁን ላይ እርዳታዋን ከሷ ውጭ ማንም ሊያግዛት እንደማይችል ስትችል ሁለቱም ተፋፍነው ነው ያሉት ማለት ነው። እሱም የተፈጠረበት ምክንያት ምንድነው? አበባዬ ከዚህ ቀደም እንግዲህ አጋቹ አግቷት ባለበት ሰዓት የዮዲት ጉዴት ነበር በእጇ አስራት እግሯንም እጇንም አስራት ወደ ቤቷ እሷን ጥላት የነበረው ማለት ነው። በዚህም ደግሞ አበባዬ ቂም ይዛባታለች። ይሄ ሁሉ ጣጣ የመጣው በአንቺ እንዝላልነት ነው። እናትሽን 9 ወር ቤትሽን አስረሽ ወደ ቤትሽ ሄደሻለኝ። ከኔ ምንም ነገር የምትፈልጊውም እማግዝሽም ነገር የለም፣ አንቺ ልጄ አይደለሽም ብላ ክዳት ነበረ ማለት ነው። ዮዲትም እንግዲህ በጣም ብልጥ ራሷን ነፃ ለማውጣት የማታደርገው ጥረት የለም። የእናቷ ልጅ ስለሆነች እንግዲህ ይሄ ቤት የአባቴ ቤት ነው፣ ግማሹ የእኔ ቤት ማለት ነው። ከቤቴ የትም አታስወጭኝም፣ ደግሞም አባቴን የገደልሽውም አንቺ ነሽ እኮ መርዝ እየበረሽ በማለት የአበባዬን ልብ በድጋሚ ትሰብረዋለች ማለት ነው። አበባዬም ያደረገችውን ነገር በደንብ ጠንቅቃ ስለምታውቅ አንቺ መርዝ ነሽ፣ አንቺ የኔ ልጅ አይደለሽም፣ እንዴት እኔ እናትሽ እንደዚህ ትናገረኛለሽ? አባትሽን ሂጂና መድኃኒዓለም ጓሮ ሂደሽ ፈልጊ ስትላት ነበረ። አውቃለሁ የት እንዳለ፣ ነገር ግን ደግሞ እዛ እንዲሄድ ያደረግሽው አንቺ ነሽ ለገንዘብ ለንብረት ብለሽ ብላ ጠፍንጋ ይዛታለሽ ማለት ነው። ያ ሁሉ ነገር እንግዲህ ሲሸርቡት ሲሰሩት የነበረው ድራማቸው ነገረ ስራቸው ሁሉ አሁን ላይ ደግሞ በአደባባይ ይፋ ሆኖ የመጨረሻው የ11ኛው ሰዓት ደርሶላቸዋል ማለት ነው። እንግዲህ አጋቹም አቶ ጸጋዬ የተባለው እንግዲህ ጀግና ማለት ነው ያለምንም ድርድር ያለምንም ቅድመ ሁኔታ ብሬን እፈልጋለሁ ብሎ በሚያስጨንቃቸው ሰዓት አበባዬ እንግዲህ ቤቷንም መሸጥ አትፈልግም። ከቤቷ ውጭ ደግሞ ማንም 23 ሚሊዮን ብር ልታመጣ አትችልም። ቤቷንም ባለመሸጧ ባላት ሀሳብ እንግዲህ በ3 ሚሊዮን ብር ስትደራደረው ልጁ ደግሞ አይ 3 ሚሊዮን ብር አይደለም ፈልገው መስጠት ካለብሽ ሙሉን ትሰጭኛለሽ፣ አለበለዛ ግን አደባባይ አጋልጥሻለሁ፣ ውርደትሽን ትከናነቢያለሽ ነበር ስላት የነበረው። በዚህም እንግዲህ ደረቷን ነፍታ ይህንን እንኳን ነፃ ልታረጋችለውም አንተ ችጋራም ነህ አመዳም ነህ በማለት የስድብ ዛቻዋንም በመቀላቀል እንግዲህ ጸጋዬን በጣም ተደፋፈረችው ማለት ነው። እሱ የታገሳትን ያክል እሱ ስነስርዓትን ያስተማራትን ያክል አሁን ላይ ደግሞ እሷ ያለምንም ቅድመ ሁኔታ ገንዘቡን ይመርጣል ስትል መረጃውን ይሰጠኛል ብላ በጉጉት በተስፋ ስትጠብቅ ነበረ። ነገር ግን ወደ ዮዲት ጉዴት ቤት በመሄድ እንግዲህ ያልታሰበ ነገር ተፈጥሮባቸዋል ማለት ነው። እንግዲህ አቶ ጸጋዬም ከዮዲት ቤት በመሄድ እናትሽ ገንዘቡን አትከፍሊም፣ አንቺም ገንዘቡን መክፈል አትፈልጉም፣ ጉዳችሁን አደባባይ ስትወረወሩ ታዩታላችሁ ብሎ በሚያስፈራራ ሰዓት ለእናቷ ቀጥታ በመደወል
እንዴት እናቴ አመኘሽ ነበር እኮ እንዴት ጉር ትሰሪኛለሽ? እኔ እስር ቤት ከምገባብሽና እድሜ ልኬን ከምበሰብስብሽ ያንቺ ገንዘብ በለጠብሽ ወይ ስትላተኝ እኔ ገንዘብ አልሰጥም መች አልኩት። የሰጠውትን ገንዘብ እኮ እንደዚህ ነው ብላ ታስረዳታለሽ ማለት ነው። እናቴን እንዳየሃት እንግዲህ ሰምተሃል አይደለህ? ገንዘብክን ብትወስድ ይሻልሃል አንተ አመዳም፣ ለዛች ደሃ እናት ብትደርስላት ይሻልሃል ስትለው እሱ ደግሞ የሚፈልገው ገንዘብን ሳይሆን እውነትን ነው፣ ሀቄን ነው የምፈልገው። ስለዚህ ብዙ ደክሜበታለሁ፣ ብዙ እቅዶችን አቅጄበታለሁ። ሙሉውን ብር ማታመጡ ከሆነ አሁኑ ላይ አደባባይ እዘራላችኋለሁ ሲላቸው እነሱም በድፍረት እንግዲህ እንደፈለክ ሁን ብለው ትተውታል ማለት ነው፣ ችላ በማለት ምክንያቱም እሱ ገንዘቡን ይፈልጋል ነበር የነበረ አላማቸው። ነገር ግን አሁንም የወዲትም ተሸውዳለች ማለት ነው። ቀጥታ ወንድዬ ከስራ ውሎ ሲመጣ ቆፍጠን ብሎ ብድግ ብሎ ካሜራውን ነበር የከፈተ የስልኩን ማለት ነው። ወንድዬም በሚያየው ነገር እጅግ በጣም ተደናግጦ እማዬ ብሎ ነበረ። ከደቂቃዎች በኋላ ወንድ ልጅ ሲፈራ እናቱን ይጠራል ይባላል አይደል? ስለፈራ መሰለኝ እማዬ ብሎ በሚጣራበት ሰዓት እንግዲህ አለምም እናቱም መጥተው ይህን የማየው ነገር ምንድን ነው እናቴ፣ ምንድን እየተካሄደ ያለው ቆይ ምንድን ነው ብሎ ድርቅ ብሎ ሲጠይቃቸው አዎ ሚስትህ እንደምታውቃት አይደለችም፣ በጣም አረመኔና ክፉ ጨካኝ ሴት ነች ብላ የወንድዬ እናት ትናገራለች ማለት ነው። ይህንን በፍጹም ላመን አልችልም ይላለኝ። አዎ የሚየው ነገር እውነት ለመናገር እንኳን ለሱ እኛም ራሱ ይህን ታደርጋለሁም ብለን የሆነ ሰው ቢያወራን እንኳን ማመን የሚከብድ ነገር ነው አይደል? አላመነም፣ ደነገጠ በሰዓቱ። አለምም ሚስትህ በጣም ክፉና ጨካኝ ሴት ነች፣ የወዲት ጉዴት ሴት ብቻ ሳትሆን አረመኔ ናት፣ ጭራቅ ናት። አንተም እንደምታስባት ሴት አይደለችም። እኔ በተደጋጋሚ ላሳውቅ ሞከርኩ፣ አንተ ግን ልትሰማኝ አልቻልክም። ስለዚህ ዛሬ ይኸው የሚስትህን ጉድ አየህ አይደል? እሷም ያሳሰረችኝ ያሳገተችኝ እሷ ናተኝ። እንዲያውም እናትህንም አምላክ ጠብቆላል እያለችው ነበረ። በሱ እንዝላልነት በሱ ከረፈፍነት አለም ባትኖር ኖሮ እዛ ቤት እናቱንም ራሱንም ንብረቱንም ያጣ ነበረ። ግን እድሜ ለአለም። ፈጣሪ ደግሞ አንዳንድ ጊዜ ካጠገባችን ብዙ መልካም ሰዎችን ያስቀምጥልናል፣ ይከላከሉልናል። እኛ እንኳን ነገሩን ችላ ብለ ነው፣ እነዛ ሰዎች ግን ትኩረት አድርገው ይሰራሉ፣ ልክ እንደ አለም ማለት ነው። እና ለወንድዬ እናቱ አለሙ ነች። ከምንም በላይ እናቱን ይወዳታለኝ። ግን ደግሞ የሚስቱን ፈቃድ ይፈጽማል። ፍቅር ሲባል ደግሞ ጥቅም ብቻም ሳይሆን የምትለውን እሷ ጠይቀው አንድ ነገር ሲያደርግላት ይቀር የለም። ክፉን እንኳን ስለ እሷ እየሰማች ችላ ብሎ ፍቅሩ ነበር ሲያስቀድም የነበረውና አንዳንድ ወንዶች ፍቅር ሰጥተው ፍቅር ደግሞ ያለ ቦታው ርካሽ ይሆንባቸዋልና የወንድየም የመጨረሻው እድል ይሄ ነው የሆነበት። በጣም ይንከባከባት ነበረ፣ በጣም ይወዳት ነበር፣ በጣምም ያምናት ነበር። እናቱን እንኳን እስኪጠላ ድረስ ከእናቱ ጋር እስኪጣላ ድረስ ለሚስቱ ይከላከልላት ነበረ። ሰራተኛው እንኳን ክፉ ነገር ስለሚስቱ ስትናገረው በጣም ነበረ ይቆጣት የነበረው። አሞሻል እንዴ? አብደሻል እንዴ? እንዴት ነው ስለሚስቴ ክፉ ነገር መናገር የምችው? በንግግርሽ እስር ቤት እንደምትወድቂ ታውቂያለሽ፣ ይሄ ወንጀል ነው እያለ አለምን እንኳን በተደጋጋሚ ብዙ ጊዜ ያስፈራራት ነበር ወንድዬ። ምክንያቱም ሚስት ይህንን አታደርገውም ብሎ በሚስቱ ምን ያክል እንደሚኮራና ምን ያክል እንደሚተማመን ፍቅሩ ነው ለዚህ ሁሉ የዳረገው ብዬ አስባለሁና አንድ ቀን ቆም ብሎ እንኳን ስለ የወዲት ጉዲት ማሰብ ሆነ ማስተዋል አልቻለም ነበርና ቢያስብ እንኳን በይቅርታ በድያለሁ እኔ እንደዚህ ማድረግ የለብኝም ብሎ ነው። እሱ የዋህና ንጹህ ሰው ስለሆነ ልክ እንደ እናቱ ማለት ነውና ክፋትን ተንኮልን አያውቅም። ግን አንዳንዴ ነገሮችንም ደግሞ ተብሎ ብለው አይዘልቁትም፣ አይገባውም ሲናግሩት ማለት ነው። ነገሮችን በፍጥነት አንደርስታንድ አያደርጋቸውም። አሁን ላይ ግን የመጨረሻው ታይም ያለምንም ቅድመ ሁኔታ ቪዲዮውን ሲከፈት በቃ ደነገጠ ማለት ነው። የወዲት ይሄ ነገር ይፈጠራል አላለችም ነበረ። በድንጋጤ እንግዲህ ከፍርሃት ድፍረት በሚለው ወንድዬ የኔ ንጉስ ይህን ነገር እኔ ምንም አላደረኩትም ይቅር በለኝ እያለች ከዛም ደግሞ የወንድዬን እናቱንም እማዬ እባክሽን ይቅርታ እንዲያደርግልኝ ያዥልኝ፣ እባክሽን እንደሱ አትየኝ ይገለኛል እያለች እንግዲህ የይቅርታ ተማጽኗንም ስትናገር፣ በዚያ ላይ ደግሞ የለመደበት ሰው ደግሞ ውሸታም ነው አይደለም፣ ውሸቷንም ስትቀበጣጥር ነበረ። እንግዲህ ወንድዬ ይህን ቪዲዮ ካየ በኋላ ምን ይሰማዋለኝ? እውነት ለማመን ነው የሚከብደው።
በዚህ ብቻ ማያበቃም የዮዲት ስራዋ። ከዛም እንግዲህ ጸጋዬም እኔ እንደምታቀኝ የሚስትህ አብሮ አደግ ጓደኛ ሳልሆን አለምን እንዳግታላት የቀጠረችኝ እሷና እናቷ ነኝ። ስለዚህ በዚህ ነው የምንተዋወቀው፣ ሌላ ነገር ግንኙነት የለን ነው የሚለው አለኝና አለምንም እንዳሳገታት ከዛም ደግሞ አልፎም ተርፎም እንግዲህ መረጃው ምን ያክል እናቱን ስትበድላት እንደነበረ የነገረው እንግዲህ ጸጋዬ ገንዘቡን ትቶ ነው የተደራደረበት ንብረትም ትቶ ነው። ግን ይሄ ነገር ወደ ህግ ያቀርባል አያቀርብም የሚለው የጸጋዬ ገና እዚህ ላይ ተጀመረ ለማስፈራራት እንጂ መረጃውን እንኳን ለወንድዬ አልሰጠውም። ወንድዬ አየ ተመለከተ፣ ግን ለመክሰስ ቢሞክር ወንድዬ ምንም አቅም የለውም። ምክንያቱም መረጃ ያስፈልገዋል። መረጃው ደግሞ ያለ ከጸጋዬ ጋር ነው። ጸጋዬ ደግሞ ይደራደረዋል ማለት ወንድዬ ጋራ ማለት ነው። አንዳንድ ነገሮች እውነት ሆነው የምንመለከታቸው አሉ፣ ግን ደግሞ ማስረጃ የሚባል ነገር አለ። ማስረጃ አሁን ያለ ከጸጋዬ ነው። ወንድዬ ቢመለከትም ምንም ነገር የሚያመጣው ነገር የለም። ምናልባት ፍች ሊጠይቅ ይችላል፣ ከቤቱ ሊያባረራት ይችላል፣ አነቄ ጥልሻለሁ ብሎ ሊያስፈራራት ይችላል። ግን ደግሞ ምንም ነገር ማድረግ አይችልም ማለት ነው። ምንም ቢሆን ምንም የእናቱን በደል የእናቱን ያን ሁሉ ስታሰቃያት የነበረው እሱ እንደገና እናቱ እየነገረችው የዚያን ሁሉ ጸጸት የሚችልበት አቅም ከባድ ነው ለሱ ለወንድዬ ማለት ነው። እኛም እኮ እየጮህን ነበር፣ በኮሜንት ላይ እየነገርነው ነበር። ግን እሱ ይሄ እንዳይፈጠርበት መጨረሻ ላይ እንዳይበዛበት በደሉ ብለን ነበረ፣ ግን አልሰማም። መጨረሻ መስማቱም ራሱ እድሜ ለጸጋዬ ማለት ነው። ጸጋዬም ጎበዝ ነው፣ ይችላል፣ የምር ይችላል። የገንዛ ሚስትህ እንደዚህ ታረጋለች እናትህን፣ አንተ ግን አታውቅም ብሎ መረጃውን ማሳየቱ በጣም ጎበዝ ነው። እናቱ ስትሰማ እንግዲህ ምንም አልደነቃትም፣ ያለውን ነገር በደንብ ስታቅ ስለነበረ ማለት ነው። አሁን እንግዲህ ቀጥታ ለአባዬ በምትደውልበት ሰዓት እንግዲህ መረጃውን ወንድዬ እንዳየውና ችግር ውስጥ እንደገባች ስትሰማ አባዬ ከዚህ ቀደም ለመጀመሪያ ጊዜ 23 ሚሊዮን ብር ታመጫለሽ፣ ሁለት ደግሞ ክፉ ነገር ከተናገርሽኝ ዋጋሽ እየጨመረ እንደሚሄድ ብሎ ጸጋዬ በሚያስፈራራት ሰዓት እንግዲህ ፌንት ነበር የነቀለችው። ዛሬ ላይም እንግዲህ ይህንን ነገር ስትሰማ ገና እንኳን ጸጋዬ ከነ ዮዲት ቤት መጥቶ ወይም ከወንደሰን ቤት መጥቶ ስታየው መረጃውን አሳየኸው ወይ ይቅር በለኝ፣ እስር ቤት እንዳትወረውረኝ እያለች ፍርሃቷን በጣም ስትገልጽ ነበረ። ዛሬ ደግሞ የበለጠ ወንድዬ አይቶታል ስትባልና እሷ የተማመነችበት በ3 ሚሊዮን ብር ይመለሳል ብላ ያሰበችው ነገር እና አባዬ በተፈጠረው ነገር እንግዲህ ተመልሳ ወይ እስር ቤት ትገባለች፣ ያለምንም ቅድመ ሁኔታ ቤቷን ትሸጣለች። ምክንያቱም ውድቅ እስር ቤትን በጣም ነው የምትፈራው። እሷ በማርና በወተት የቀበጠች ሴትዮ፣ አፈር ሊነካት የማትፈልግ ምስጦች ሊጎበኟት የምትፈልግ ሴት ነች። የአስቻለው ምክር ሰምታ ቢሆን ሮዝ ልጁንም እልህ ባታስዘውና በትህትና አናግረው ቢሆን እዚህ ነገር ባልደረሰች ነበረ። እና መለስ ብዬ ሳይላችሁ የወንድዬ ነገርና እንዲሁም የብዙዎቻችን ህይወት ላይ ደግሞ በጣም ነው የሚያሳዝነው። እኛ ህይወት ነው፣ ትዳር ነው፣ ፍቅር ነው ብለን አምነን ገብተንበት የእናታችን ገዳይ እቤታችን ማስቀመጥ እንዲሁም ደግሞ ሰዎች እየበደሉን የእነሱን የሚበድሉን ነገር አለማስተዋላችን ጭራሽ የጥፋታቸው ደግሞ ተባባሪ ሆነን ለረጅም ጊዜ አብረናቸው እየበላን እየጠጣን አብረናቸው እያደረን እየዋልን ይህን ነገር አለማስተዋላችን በጣም ከባድ ነውና አንዳንዴ አምላክ ከእንደዚህ አይነት ምስቅልቅል ካለብን ህይወት ላይ ይጠብቀን የምር ማለት ነውና ወንድዬ በጣም ነው ያሳዘነኝ። ከምንም በላይ ደግሞ የእሱ ትዳር መፍረስ አይደለም የእሱ ህይወት መበላሸት አይደለም፣ እናቱን ሊያጣት ነበር እኮ። እናቱን ሊያጣት በሚያስብበት ሰዓት እንግዲህ ምን ያክል እንደሚሰማው፣ ብቸኛ እናቱ ነች። አንድ ቀን እንኳን ወንድዬ ብላ ምርር ብላ ተናግረው አታውቅም። በጣም ነው የምትወደው፣ በጣም ነው ስሜቱን የምትጠብቅለት። የሚስቱን ክፋት እያወቀች አብራው በፍቅር መኖሯ ራሱ እጅግ የምትደነቅ ሴት ነችና ልክ እንደ ወንድዬና ትዕግስተኛሞች ሆነን በቃ ማርያምን ለታገሰ ሰው ማለት ነው መጨረሻው ያማረ ጥሩ የሆነ ህይወት ነው የሚገጥመው። ብንበድል ደግሞ በበደልነው ልክ እጥፍ ሆኖ ያ በደል ገዝፎ ነውና ዋጋ የሚያስከፍለንን አንዳንድ ጊዜ
በምድር የምናደርጋቸው ነገሮች እያስተዋልን እየተጠነቀቀን የክፋት ትንሽ ትልቅ የለውም በነገራችን ላይ እና ይህንን ብንማር ጥሩ ነው ብዬ አስባለሁ። ከዚህ ድራማ በጣም ብዙ ነገሮችን ደግሞ ለወደፊት ህይወታችን እንድናስተውል እንድንረጋጋ በደንብ ነገሮችን ደግሞ አትኩረን እንድናይ የሚያግዝ ድራማ ነው። መመልከት መሳቅ ማለፍ ብቻ ምናምን አይደለም፣ ወይም ደግሞ ሰዎችን ወቅሰን የምናልፍበት ሳይሆን አንዳንዴ ድራማውን ከራሳችን ህይወት ጋር ብናዋህደው እጅግ በጣም ጠቃሚ ነው ብዬ አስባለሁ። እወዳችኋለሁ።